እኔን ግን ንብረቴን ለማስመለስ በህይወት አቆየኝ። እስማ አቤት ደህና ዋልሽ የኔ ልጅ? በላይ ይባላለሁ። እግዚአብሔር ይመስገን። እኔን አባላለሁ። ምን ነው እርሶ ጆታ ልታዘዛሉት እንዴ በከዘራውት የሚነኩኝ? አይ ይኸውልሽ የሰው ነገር መንካት ስለማልወድ ነው። እናም የሰው ነገር መቀማት አልፈልግም። እሺ ምን ፈልገው ነው? አይ የምፈልገውንማ አግኝቻለሁ። ሁሉም በእጄ ነው። እዚህ ነው የምትኖሪው? አይ ኧረ አይደለም። ምን ነው? አይ ምንም ምናልባት ከዚህ ስትወጪ ስላየሁሽ ነው። አልገባኝም። ቆይ እርሶ እዚህ ሆንስ ምን ፈልገው ነው? ምን መሰለሽ ልጄ ይሄ ቤት የክሩቤል እንደሆነ አውቃለሁ እና ምን ቆይ እንዴ እርሶ አይታችሁ ጠብቁኝ ብሏል ባያቸው። ማን ነው ማለት? የክሩቤልን ባለቤት ነው። ይኸውልሽ ይሄን ነገር ልናገር ስመጣ እኮ ነው አንቺ ስትወጪ አግኝቼሽ የነገርኩሽ። በይ ደህና ዋይ የኔ ልጅ ደህና ዋይ። ማን ነው እንደዛ ያለው? ጽዬሙች እኔ ካለ ዛሬ አይቼው አላውቅም። ብታይ ሰውዬው የሆነ ከኔ ደመቅመቅ ያለ ጥቁር ሰውዬ ነው። አንቺ ልጅ ከቀልብሽ እንጂ ቆመሽ ማለም ጀመርሽ። እሺ ታያት መጥቼ እሸኝታለሁ። እሺ አባሁ በጣም ይወድስ በቃ ቅድም ልንገርሽ ያልኩሽን ማን ቡና እንዳፈላ ልንገርሽ። እስኪ ኒና ዝም በይ ወሬኛ። እስኪ ወሬውን ተይና ሲኒው ምናምን አነሳሽ። ሰኒን እኮ ነው ያልኩት። ሲጀመር አንተን አይደለም። ሰኒዬ ልንገርሽ። አሁን አልፈልግም፣ አዝናለሁ። ይቅር እሺ። ጆካይ ላንተ ልንገርህ። አይ እኔም የመስማት ፍላጎት የለኝም። ያው ዋናው ቡና መጠጣቱ ነው። ማንም ያፍለው። እሺ እና አይዞ በቃ ሲሞ ለዛሬ አልተሳካልም። ሰሚ ያታል አርፈ ቡናውን አፍላ። እሱ ነው የሚያምርብህ። ሰማኛለህ? ያን ነገር ስትነግረኝ ለመስማት በጣም ነው እሺ የሚቆጨኝ። አሳፋሪ ነው። ኪያ እንግዲህ ሄኖክን በጣም እያስጨነቀችው ትገኛለች ማለት ነው። በዚህም ደካና እባካችሁ ተው፣ ለምንድነው እንደዚህ የምትበጣበጡት እያለችም ትገኛለች ማለት ነው። ሄኖክም ራስሽን እረፍት አድርጊ እባክሽን ዝም በይ እያላትም ለሃና እየተናገረ ይገኛል ማለት ነው። ኪያ ከዚህም በኋላ ሃናን ከዚህም በኋላ ደህና ነሽ ወይ ብለሽን እንዳትጠይቂ ወላ ምንም ነገር እንዳትጠይቂ እኔ አሁን ሰልችቶኛል እያለች ትገኛለች። በእርግጥ ኪያ አንቺ ነሽ እንጂ እሱ አይደለም። ሁሉንም ነገር እየረበሽና እንትን እያደረሽ የምትገኘው አንቺ ነሽ። ሁላችሁም እኮ አንቺም ጸባይ ስገጂ ነው እሱም ደግሞ ለስለስ የሚለው ማለት ነው። ነገር ግን አንቺ እሳት ሆነሽ ከተገኘሽ እሱ ውሃ ሆኖ ይገኛል አይባልም። ሴት ልጅ እሳት ከመሆን ውሃ ሆና መገኘት አለባት። ወንድ ልጅ እሳት ከሆነ ሴት ልጅ ደግሞ ውሃ ሆና መገኘት አለባት። አንቺ ግን ያው እሱ ተናዶ ባንቺ ተናዶ ቢመጣም አንቺ ደግሞ የባሰ እሳት ሆነሽ ትገኛለሽ ማለት ነው። ወንድ ልጅን በጸባይ ነው መያዝ አለብሽ። እንግዲህ ኪያ ሁሉን ነገር እያበላሸሽ ትገኛለሽ ማለት ነው። ምን ማድረግ እንዳለብሽም ሁሉንም ነገር አላወቅሽም ማለት ነው ኪያዬ። በጣም እየተናደደችም እያበሳጫትም ይገኛል። ነገር ግን እሱ እንደ ልቡ አሁን እየተናገረ ሳለ በለስላሳና አንደበቱ እየተናገረ ሳለ እሷ ግን በጥፊ ታጠናግረዋለች ማለት ነው። እንግዲህ ሄኖ ከዚህ በላይ እኔ መታገስ አልችልም ይላታል። ወይ አሁንስ እንደው አበዛሽው። አንቺ ደግሞ ወንድ ልጅ በጥፊ አይመታም፣ ያንቺው የባሰ ነው። ምንድነው ይሄ? እና በጣም ኪያ በጣም እያናደርሽኝ ነው እውነት ለመናገር። እንደዚህ በጥፊ ሁለት ጊዜ ወንድ ልጅ በጥፊ ይባላል? አረ እየስ ነውር ነው እውነት ለመናገር በጥፊ። እሱ በጣም ነው የታገሰሽ ማለት ነው። ታግሶሻል በጣም። በነገራችን ሃና ተደነጋግጣለች። እንግዲህ ምንም ማድረግ አይቻልም። ምን እንደዚህ እንዳበሳጫትም አይታወቅም ማለት ነው። ሄኖክ እንግዲህ በበኩሉ ሁሉንም ነገር ተጥሯል፣ ሁሉንም ነገር እንትን ብሏል። ነገር ግን ኪያ ምንም ነገር ልትችል አልቻለችም ማለት ነው።
እሱ እስካሁን ድረስ በሷ ነገር ነው በሷ ፍቅር ነው እያበደ ያለው እሷ ይሄ ሁሉ ሊገባት ይገባ ነበር ግን በፍጹም ሊገባት አልቻለም ማለት ነው ምን እንደምታደርግ ሰው እንደሚያደርግሽ አይታወቅም ሰላም ከዚህም በኋላ አንገናኝም ብላ እንግዲህ ሰላም ሁን አንተም ብላ ተለያይታ ልትሄድ ነው ማለት ነው እሱም በተሰበረ አንደበቱ ሳይወድ በግዱም ቢሆን እሺ በቃ ደህና ሁኚ ብሏት ወጥቷል ማለት ነው እንግዲህ ኪያ ይችን ቅመሺ ምንም ማድረግ አይቻልም አንቺ ያመጣሽው ጣጣ ነው ማለት ነው በገዛ እጅሽ እንትን ያለሽ እንዴ በገዛ እጅሽ እንትን ከራስሽ ማባር ማለት ይሄ ነው መለስ ብለሽ ደግሞ እሷን አትወቅሻት ሀናን ማለት ነው ሀና እንግዲህ እናንተን ለማስታረቅ የቻለችውን ነገር አድርጋለች ግን አንቺ በጣም እንትን ብለሻል ምንም ማድረግ አልተቻለም እንግዲህ ምንም ማድረግ ማለት ነው አረ ከባድ ነው እውነት ለመናገር ከባድ ነው ግን ቻለው ምንም ማድረግ አልተቻለም እንግዲህ ያልታወቀ ሰው ሄኖክን መጥቶ እኔ ልጅ የሚያንከራትትክና ሁሌ እየሰከርክ የምትሄደው እኔ ካላንተ ከጎንክ ነኝ ብሎ ሲለው እኔ ከጎን የሚሆነኝ ሰው አልፈልግም እኔ እስከዛሬ ብቻዬን ያለሁት ይላል ሄኖክ ማለት ነው እዛም በኋላ ደግሞ ያልታወቀ ሰው አሁንም እሱ ያላወቀ ሰው መጥቶ ሴት ልጅ እኮ ኮስተር ስትል ነው እንጂ የሚያምርብክ ወንድ ልጅ እኮ ኮስተር ሲል ነው እንጂ ሴት ልጅ የምትወደው ዝም ብላ አይደለም ይላል እንዴ አሁንም እኔ ሰው እንዲረዳኝ አልፈልግም ከሄድ ነው የመጣሁት እኔ እኮ አላቀውትም ይላል እንግዲህ ከህይወትክ በጣም የጸጸት ምልክት ከምታሳይ እድል አንዴ ነው እንጂ አይደገም ይላል እርሱ ቆይ ትልቅ ሰው አይደለም እንዴ እርሱ ማን ስለሆኑ ነው እኔን የሚመክሩኝ ይላል ሄኖክ አባትን መለስ ብሎ ልጅ ሆይ አባክህን ሁሉንም ነገር በመላፍጠር እንጂ በመስከርና በማልቀስ መስከርም ጠዋትም ማታም በጸሎት ማሰብ ነው እንጂ ስለሌላ ነገር አይደለም ነገር ግን የሚጸጽትህን ነገር ቃላቶችንም አትናገር እያለውም ይገኛል ማለት ነው እሺ በቃ እኔ ምክሮቱን ተቀብያለሁ ግን ከዚህም በኋላ ማንንም ነገር አልሰማም እያለ ሄኖክም አባትን እየተናገራቸው ይገኛል እሱ ግን ማን ነው እኔኩ በፍጹም አላወኩም እያለ ይገኛል አሁንም እሳቸው ከየት እንደመጡ በርግጥ አይታወቅም እንደ ዱቡዳ ዱቡ ነው ያሉት ማለት ነው ሰው ማፍቀር መታደል ነው እንደኔ ሁሉንም ነገር መስማት አለግ ማመን ግን መበደል ነው እያሉም እየመከሩትም ይገኛሉ እኔ ከየት እንደመጡ በርግጥም ባላቅ ያው እሱም ለራሱ ግራ ገብቶታል ማለት ነው ይሄ ነገር እውነትም ዱቡዳ ነው የሆነው ሊና ጋም ዱቡዳ ነው የሆነው እሱ ጋም ዱቡዳ ነው የሆነው ምን እንደሆነ ብቻ አላቀም እሱም ጥሏቸው ሄዳል ከዛም በኋላ በዱላቸው አንገቱን ይሉታል ማለት ነው እሺ ቁምና እኔን አውራኝ እያሉ እሳቸውም ሲሉት እሱም ደግሞ ዱላውን አንስቶ እርሶ ቆይ ማን ነው እኔ ከዚህም በፊት አላየሁትም እንኩ ዱላውቱን ተቀበሉ ብሎ ጥሏቸው ይሄዳል ማለት ነው ቆይ ላንተ ብዬ ነው እንጂ ለኔ ብዬ አይደለም በኋላ የሚጸጽትህን ነገር ነው የምታደርገው ከፈለክ ሂዳ ታዲያ ምን አገባኝ እኔ ድሮም ስትመከሩ እናንተ አይገባችሁም ያሉ እሳቸውም ጥሎት ይሄዳሉ ማለት ነው እንግዲህ ጽናትና ሊና ሽንኩርት እዚህ ጋር እየከተፉ ይገኛሉ ሊና ደግሞ ጽዬ ይሄ ሁሉ ሽንኩርት እኛንን በእጃችን ምንከትፈው አረታይ በማሽኑ ይፈጭታይ ስትላት አይ የማሽንስ አይጣፍጥም እባክሽን በእጃችን ብንከትፍ ይሻላል እያለችም ትገኛለች እንግዲህ በጣም ደስ ይላል ዛሬው ምንም አይልም እንላለን እኛም